የፍርምባ ጦርነት ዶክተር አሸብርና ሌሎችም። ደራሲ አሌክስ አብርሃም፣ ተራኪ አስቴር መኩሪያው። የፍርምባ ጦርነት። በንቃት ድንበር እየጠበቅኩ ነው። ጠላት ፊት ለፊት ያፍጥጧል። በማንኛውም ሰዓት ወደ እኔ ሊንደረደር ይችላል። በመጠኑ ያደፈች ጅንስ ቁምጣዬን ከጉርድ ቀይ ካኔተራዬ ጋር ለብሼ ነጠላ ጫማዬ ከእግሬ ላይ ትበር ይመስል በእግሮቼ ጣቶች በመንከስ ከቤታችን በር ላይ ነው ያለሁት። በእጄ ከአቅሜ በላይ የሆነ በትር ይዣለሁ። የአያቴ የተሰበረ መቋሚያ ነው። መቋሚያውም የተሰበረው እዚሁ በአይነ ቁራኛ የሚጠብቀው ጠላት ጀርባ ላይ ነበር። አያቶቻችን ያወረሱንን ጠላት አያቶቻችን ባወረሱን ሰባራ መቋሚያ እየተከላከልኩ ነው። ነገ በዓል ነው። ቤታችን ትንሽ ጠቦት ታርዶ ቤቱ ስጋ ይሸታል። እናቴ ቤቱንና ስጋውን እንድጠብቅ ጥብቅ ትዕዛዝ ሰጥታኝ ገበያ ሄዳለች። በዋናነት የተሰጠኝ ተልእኮ አንደኛ ዶሮዎች የተሰጠውን የሽሮ ክክ እንዳይበትኑ፣ ሁለተኛ ሌባ ወደ ቤታችን እንዳይገባ፣ ሶስተኛውና ዋናው ገንባው እዚች ግድም ድርሽ እንዳይል ነው። እዚች ግድም ድርሽ እንዳይል ማን? ገንባው። ዶሮዎች ስጦ አካባቢ መለቃቀም ይችላሉ። ስጦን መብላትም ሆነ መበተን ግን የለባቸውም። ሌባ በአጥራችን ጥግ መሄድ ይችላል። ደህና አደራችሁ ብሎም ማለፍ አይከለከልም። ሰላምታ የእግዚአብሔር ነው ትላለች እናቴ። በእርግጥ ሲደጋግሙባት 3 ጊዜ እንዴት አደራችሁ አንዱ ለነገር ነው ትልና የእግዚአብሔር ሰላምታ ሲደጋገም ባለቤትነቱ የሰይጣን ሊሆን እንደሚችል በተዘዋዋሪ ትናገራለች። እና ሌባው እስካልደጋገመ ድረስ ሰላም ብሎ ማለፍ ይችላል። ገንባው ግን እዚች ግድም ድርሽ ማለት የለበት። ወላ ሰላም ለማለት ሁሉ አይችልም። ሰላምታውን ደገመም አልደገመም በቃ የበላይ ትዕዛዝ ነው። ገንባው በመንደራችን የሚኖር ባለቤት የሌለው ትልቅ ድመት ነው። የበግ ግልገል የሚያክል ዥንጉርጉር ድመት። እኔ ከተቀመጥኩበት 15 ሜትር ራቅ ብሎ ከኋላው ሸብረክ በማለት 2 የፊት እግሮቹን ቀጥ አድርጎና ደረቱን ነፍቶ ጉርድ ፎቶ ሊነሳ ፎቶ አንሺ ፊት ለፊት የተቀመጠ ጎረምሳ መስሎ ቆሟል። ተራ ድመት እንዳይመስላችሁ። በሰፈራችን ውስጥ ያልገለበጠው ድስት፣ ያልከፈተው መሶብ፣ የመንጠቅ ሙከራ ያላደረገበት የስጋ ዘር የለም። መንደራችን ውስጥ ዶሮም ይሁን በግ ሲታረድ ገንባውን ጠባቂ ቃፊር ማቆም ቸል የማይባል ጉዳይ ነው። ገንባው ቢመቸው ቆሞ ከሚሄድ በግ ሳምባ ይመነትፋል ይሉታል ሞኝ ሰፈርተኞች። ታሪክ የሚተነፍሱበትን የታማኝነት ሳምባቸውን በቁማቸው እንደመነተፋቸው ማን በነገራቸው። ገንባው ግዙፍ ቢሆንም የተጎሳቆለና በእድሜ የገፋ ድመት ነው። ትንሽ ያነክሳል። በዛ ላይ አንድ አይን የለውም። ጅራቱም ቆራጣ ነው። ሲጮህ ድምፁ ያስፈራል። እማማ ብርዘገን ለፋሲካ የገነጣጠሏትን ዶሮ ላጥ አድርጎባቸው ሲሮጥ ጉሮሮውን በቢላዋ ወግተው ነው ድምፁ ተበላሽቶ የቀረው። የዛሬን አያደርገውና ሚያው ሲል የአይጥ ሰራዊት የሚያረድ ሴት ድመቶችን የሚያማልል ድምፀ መረዋ ድመት ነበር። ድሮ የጋሽ ታምሩ ድመት ነበር። አንድ ቀን ታዲያ
ፍርምባ የሚባል ነገር ሰረቀ ብለው አባት አምሩ ባንክ ሲወጉት ከዛ በኋላ እሳቸው ቤት መኖር አቆመ። ጨካኝ ናቸው። ፍርምባ ለምታክል ስጋ ብለው ተወልዶ ካደገበት ቤት አባረሩት፣ ያውም ባንክ ሲወግተው። እሳቸው ግን ድመቱን ለፍርምባ ብዬ አልወጋሁትም ብለው ዋሹ። ትልቅ ሰው ይዋሻል? ደግሞ እኮ ያኔ የሆነውን ሁሉ በአይኔ በብረቱ አይቻለሁ፣ ማርያምን አይቻለሁ። ድመቱ ፍርምባውን በአፏ አንጠልጥሎ መሬት ለመሬት እየጎተተ እኛ ቤት ፊት ለፊት ወዳለው የውሃ መውረጃ ቱቦ ሲሮጥ አባት አምሩ ልክ እንደ ኦሎምፒክ ተወዳዳሪ ግራ እጃቸውን ወደፊት ቀስረውና ጦር የጨበጠ ቀኝ እጃቸውን እስከቻሉት ድረስ ወደ ኋላ ለጥጠው በሰፋፊ እርምጃቸው ተንደረደሩ። 1 2 3 ጦሩን ዥው አደረጉት። ድመቱ ሲሮጥ ጦሩ ሲከተለው፣ ጦሩ ሕይወት ያለው ይመስል ነበር። ልክ ቱቦ ጫፍ ላይ ሲደርስ የድመቱ የኋላ እግር ታፋ ላይ ጦሩ ተቀበቀበ። አቤት ገንባው እንዴት አሰቃቂ ጩኸት እንደጮኸ! እንደ አምቡላንስ ነው የጮኸው። ሚያው ሲጮህ በአፉ የያዘው ፍርምባ ወደቀ። አንድ ነጭ ያልቆሰለ ያልተወጋም ድመት ቀልቦት ወደ ቱቦ ውስጥ ጥልቅ አለ። ጎረቤቱ ሁሉ እናትዬ የእግዚአብሔር ፍጡር ነው ምን በደለ እያለ ሲያጉረመርም አባት አምሩ ታሪክ ፈጠሩ። የልጅ ልጄን አይኗን ሊያወጣት ነበር እኮ ግዴላችሁም ይሄ ድመት አውሬ ሆኗል በማለት የፍርምባውን ጸብ ትውልድ ለማዳን የተደረገ ጦርነት አስመሰሉት። የገረመኝ ታዲያ የመንደሩ ሰው ነው። በወሬ ወሬ ይሄ ድመት ምን ሆኖ ነው የሚያነክሰው ሲባል ይሄ አውሬ ነው የጋሽ ታምሩን የልጅ ልጅ አይኗን ሊያወጣት ሲል አያቷ ደርሰው ባንክ ሲወጉት ይላል። ጭራሽ አይጦቻቸውን እያሳደደ እንዳልፈጀላቸው አውሬ የሚል ስም ሰጡት ለዚህ ምስኪን ገንባው። ትልልቆቹ ሰዎች ሁሉ ጸጉራቸው የሸበተው አስተማሪው ሰውዬ ትልቁ ግቢ ውስጥ የሚኖሩት ሳይቀሩ ይህን የፈጠራ ታሪክ ያወራሉ። ታዲያ ስለ አገር ታሪክ እናወራ ሲሉ አላምናቸውም። ትላንት አፍንጫቸው ስር ያውም በጠራራ ፀሐይ የተፈጸመ የድመት ታሪክ ወጊው በፈለገበት መንገድ የተረኩ ሁሉ ስለ አገሬ ታሪክ እናወራ ሲሉኝ እንዴት ልመናቸው? በመንደራቸው የድመት ታሪክ ያልታመኑ ሁሉ ስለ አገራቸው አንበሶች ጀብዱ ሲደሰኩሩ እንዴት ልቤሽ ብሎ ይቀበል? ታሪክ ማውራት ታሪክ ከመስራት እኩል ጀግንነት እንደሚጠይቅ የገባኝ ያኔ ነው። ከዛን ቀን ጀምሮ ጦርነቶች ሁሉ የአደባባይ ምክንያታቸው ምንም ይሁን ምን ከኋላቸው ፍርምባ የሚባል ስጋ ያለ ይመስለኛል። ገንባው አውሬ አይደለም። ገንባው የከለከሉትን የዕለት እንጀራ ነጥቆ ተመስገን የሚል ምስኪን ድመት ነው። የዕለት እንጀራቸውን ሲነጥቃቸው የዘላለም ስሙን ነጠቁት። ያኔ ባንካሴ ባንወጋው ኖሮ ትውልዱ ሁሉ እውር በሆነ እያሉ ከድመት ጥፍር በባሰ የውሸት ጥፍራም ታሪክ ጭፍን ትውልድ ይፈጥራሉ። በሐሳብ ካቀረቀርኩበት ቀና ስል ገንባው የለም። በስመ አብ የት ሄደ? ሰባራ መቋሚያዬን ወድሬ ወደ ጓዳ ሮጥኩ። መስኮቱ ገርበብ ብሏል። የጠቦቱ ታፋም ተሰቅሎ ከነበረበት ቦታ የለም። ወይኔ ጉዴ! ዛሬ እናቴ ገደለችኝ። በቃ ሮጬ ወደ ውጭ ስወጣ ገንባው ታፋውን እየጎተተ ወደ ቱቦ ጥልቅ ሲላየሁት፣ ወይኔ አንካሴ ኖሮኝ በነበር ይሄን አውሬ አልለቀውም ነበር አልኩ ለራሴ።